በየዋህ ልቦና በቀና ሕሊና ለፍቅር ስጦታ እንዲሆን በማለም እግዚአብሔርን ቢሰርቁት እንኳን የሚያልቅበት የሚጎድልበት የለም። ወደ ኋላ ግጥም ወደ ጀመርክበት ጊዜ እንሂድ። መጀመሪያ ግጥም የጻፍክበትን ጊዜ ታስታውሳለህ ወይ? ደግሞ እንዴት ወደ ግጥም እንደገባህ? የመጽሐፍት መንፈስ ከባድ መንፈስ ነው። ብዙ ነገርን የሚቀበል ብዙ ነገርን የሚይዝ ነው። እስኪ እስካሁን ደግሞ ምን ያክል መጽሐፍቶች ነንባል በቁጥር የምታውቃቸው ከሆነ? ይሄ አሁን ከባዱ ጥያቄ ነው። የምርጥ አምስቱ ጊዜ ላይ እንደረስ ነውና ከምርጥ አምስቶች የምን ጊዜ ምርጥ አምስት መጽሐፍቶች የትኞቹ ናቸው? የመጀመሪያው ላነባቸውን ፈልጋቸውም ሰዎችም ሲያነቡ አይምሯቸውን ፈቶ የሚገጥም መጽሐፍ ቢያነቡ ጥሩ ነው። እንደው በፊልም ተቀይሮ ብለህ የምትመኘው አይነት መጽሐፍ ነበር? ስታይ ክፍሎቹን እስካየሃቸው ምን ተሰማህ? በፊልም ስታይ መጽሐፍ ማንበብ ማለትም እኮ ባለፉት ወይም በሚመጡት ሰዎች ሕሊና ውስጥ መኖር ጭምር። ተዋናይን የምታዘወትረው ለምንድን ነው? ተዋናይስ ምንድን ነው የሚለው ቤት የማይመታ ግጥም ቅዱስ ያሬድ ነው የጀመረው። ካስፈለግ ቤት የሚመታውንም ጭምር ፊታውራሪ ተክለሐዋርያት ተክለ ማርያም የሕይወት የማስታወሻ የሚለው ነው። እሱም ብዙ ጊዜ ባነበብኩት ቁጥር የሚቆጨኝ ነው። ሁሌም ደግሞ ካፌ ላይ የማይጠፋ ስራ ነው እውነት ለማውራት። ሻይ እንዴት ነው ትወዳለህ? አልጠላም። ቡና ነው የምትመርጠው ከሻይ? ሻይም ቆንጆ ነገር ነው እኮ በሱካር ወይስ? ግን የኔም ልማድ ቡና ነው እውነት ለማውራት። አሁን ደግሞ ባዶም ቢሆን እመርጣለሁ። እሺ ይሄው ታንኪዩ። እስኪ ትንሽ መለስ እንበልና ምርጥ አምስት መጽሐፍቶችን ከማየታችን በፊት ወደ ኋላ ግጥም ወደ ጀመርክበት ጊዜ እንሂድ። መጀመሪያ ግጥም የጻፍክበትን ጊዜ ታስታውሳለህ ወይ? ደግሞ እንዴት ወደ ግጥም እንደገባክ? ለምንድን ነው ምጽፈው የሚለው ከመጽሐፍ ጋር ስለሚያያዝ ለምን ጽፋለሁ፣ ለምን መጽሐፍ አልተው የሚለውን ነገር ማንሳት አለብን። ሰዎች ለምን ያነባሉ? መጽሐፍትን ቢቀርባቸው ባያነቡስ ምን ይሆናሉ? ይሄ ሲታወቅ ነው። መጽሐፍን አሁን እንደ ፕሮፓጋንዳ አይነት መሆን የለበትም። ሊጠላ የሚችል ነፍስ የለም። ሰው ሁሉ የስሜቱ ቅርበት፣ አንዳንዱ ቀለም በማየት ስዕሎችን፣ ቅርጾችን፣ ቤተመንግስታትን የቆዩ ማለት ነው ወደኋላ እየሄደ አብያተ መቅደሳትን ወይም አብያተ ክርስቲያናትን፣ መስጊዶችን፣ ነባር የሆኑትን ነገሮች ተራሮችም ጭምር የተበረበሩ የተቦረበሩ እነዚህም በማየት በአይኖቹ በኩል የራሱን መገንዘብ መረዳት ይፈጥራል። አንዳንዱ ደግሞ በማጣጣም እሱ እንኳን አሁን ትንሽ ከዚህ ጋር የጨመሩት ነው። ከሱ ምጣ በማንበብ በመመራመር ሀሳቦችን፣ ፊደላትን፣ ነገሮችን፣ ተረኮችን፣ ታሪኮችን፣ አባባሎችን፣ በየሀገራቱ ያሉ ተረቶችን እነዚህም በማንበብ ሰው ማን ነው፣ በዛ ስፍራ ላይ ያሉት ማህበረሰቦች ምን አይነት ስነ ልቦና አላቸው፣ እንዴት መኖር ይቻላል ማወቅ የሚችልበት ነው። ባያነብ ምን ያጎድላል፣ ቢያነብ ምን ያጎድላል? አንቺ እንዳልሽኝ ወደዛ ሄጄ እኔ እንግዲህ የምጽፈው መጀመሪያ ደረጃ አስቤውም አቅጄውም እንዲያደርጋለሁ ብዬ አይደለም። ግን አንድ ሰው የሆነ አይነት ሰው ሊሆን ይችላለሁ ብዬ ማሰብ የሚሰማኝ ስሜት አለ በውስጤ። ኋላ ላይ ድገት በተጀመረ የእናቴ ምክር ጅማሮ ወደ ስነ ጽሁፍ ዓለም ልገባ ያለሁኝ። እንዲሁ እስኪ ጻፉ የምታወራውን ነገር አለችኝ። ለካ ብዙም ጊዜ ይሄ ሳይከሰት አይቀርም ብዙዎቹ ጋር በውስጣችን ያለው ኃይል መውጫውን ሲያጣ፣ ምክንያቱም ጸጋችን አናውቀውም። ጉብዝና ላይ ወይም ጉርምስና የሚባለው እድሜ ላይ ነው የምንሆነውና ግን የተረዱን ሰዎች ወደዚያ ይወስዱናል። እስኪ የምታወራውን ነገር ጻፉ አለች። ከዚች ቅጽበት በኋላ እንግዲህ ጥሩ መጽሐፍ ጀምሬያለሁ። አጀማመሬ እንደዛ ነው።
መልካም። እስኪ እስካሁን ደግሞ ምን ያክል መጽሐፍቶች ነንባል በቁጥር የምታውቃቸው ከሆነ? ላነባቸውን ፈልጋቸውም ሰዎችም ሲያነቡ አይምሯቸውን ፈቶ የሚገጥም መጽሐፍ ቢያነቡ ጥሩ ነው። የሚያበላሽም መጽሐፍ አለ እኮ፣ የሚመርዝ አለ፣ ቂም የሚዘራ መጽሐፍ አለ። በቀል ተወልደዋል እኮ በሚያማምሩ ቃላት በተከሸኑ ታጥቦ በተቀሸሩ ሀሳቦች ጥፋት፣ ጦርነት፣ እነዚህን የመሳሰሉ ነገሮች ተወልደዋል። ስለዚህ መመረጥ አለበት። የተገኘ ሁሉ አይበላም። በመጀመሪያ ደረጃ ለሰውነታችን የትኛው ተገቢ ነው ተብሎ መበላት አለበት። ስለተፈቀደልን ሁሉንም አንወስድም። ጤነኛም ብንሆን እንኳን ራሱ ያ የበላነው ምግብ ኋላ ላይ ሌላ ችግር ሊያመጣ ስለሚችል መሆን ያለበት ምን አይነት መጽሐፎችን እወዳለሁ። የመጀመሪያ እንደሱ አይነት ነገሮችን ሰዎችን ቢለዩ ደስ ይለኛል። አሁን ተነስቶ ይህን መጽሐፍ አንብብ መባል የለበትም። ሰውየው ምን ይወዳል? ግጥም የሚወድ ከሆነ ወደ ግጥሙ እንወስደዋለን። ከሱ ይልቅ ግን የገጣሚ ታሪክ ብናስነብበው ጥሩ ነው። መጀመሪያ ወደ ግጥሙ ሀሳብ ከመውሰዳችን በፊት ሙዚቃ የሚወድ ከሆነ የሙዚቀኛው ታሪክ ብናስነብበው ጥሩ ነው። እስፔሻሊ በተለይ ከአስራ ቤት ያሉት ልጆች ከ10 ከ12 በኋላ ተረት ተረት በጣም ከባድ ነው። እንኳን አሁን ላሉ ልጆች ማለት ነው። ጭራቁ መጣብህ ምናምን የሚባል ነገር ላይ አሁን የሉበትም እነሱና ከፍ ያሉ ነገሮች መታየት አለባቸው። ስነ ህንፃ የሚወዱ ከሆነ የስነ ህንፃ ታሪክ፣ የስነ ህንፃ ሙያ ላይ ያሉ ሰዎችን ታሪክ፣ ሙዚቃ የሚወዱ ከሆነ የሙዚቀኞች ታሪክ፣ እግር ኳስ የሚወዱ ከሆነ የእግር ኳስ ተጫዋቾችን፣ በተለይ ደግሞ እነሱ የሚወዷቸው ሰዎች በውጭው ዓለም አለ እንደዚህ ያለ ታሪክ ሲያነቡ ይህም አለልህ እየተባለ ነው የሚኬደው እና ማነባቸው መጽሐፎች መርጬ ነው። ቁጥሩ አይደለም ወሳኝ፣ እንዴት ወደ ውስጣችን ገብተዋል ከዛ ነገር ጋር ተዋህደነዋል ወይ ነው። ግን በተለይ እኔ የፍልስፍና ሀሳብ ያላቸው የተዋቡ ስነ ግጥሞችን እንዳስብ፣ እንድጠይቅ፣ እንድመራመር የሚያደርጉኝን በተለይ እንዳደንቅ የሚያደርጉኝን ከተፈጥሮ ጋር የሚያጋቡኝን ከዛ በተለየ ደግሞ መንፈሳዊ መጽሐፍት ላይ ማተኩር ይመስለኛል። ከሆነ ጊዜ በኋላ ደግሞ ወደዛ በጣም አዘንብያለሁ። እንደሱ አይነት መጽሐፍቶች መንፈሳዊ ስብ የትኞቹም አይነት ሀሳቦች በየትም በኩል የተጻፉትን እንደሱ አይነት መጽሐፎች ደስ ይሉኛል። እስኪ እንደዛ ከሆነ ደግሞ ከነዚህ መጽሐፍቶች አሁን የምርጥ 5 ጊዜ ላይ እንደረስ ነውና ከምርጥ 5ቶች የምን ጊዜ ምርጥ 5 መጽሐፍቶች የትኞቹ ናቸው? የመጀመሪያው ይሄ አሁን ከባዱ ጥያቄ ነው። በይዘት እናውራው ወይስ ስማቸውን እየጠቀስን ምርጥ 5ቱን እናውራ? ፈተና ነው፣ በጣም ከባድ ነው። እነዚህ ማለት ግን ብዬ እኔ ባሳወቅ ደግሞ ደስ ይለኛል። እነዚህ ናቸው መጽሐፎቹ የኔ ምርጦች 5ቱ እነዚህ ናቸው ብቻ አይደለም። በዘመናት ከፍዬ ወደኋላ ሄጄ በመስመር ነው ያስቀመጥኳቸው። አንቺም እንዳልሽኝ 1 2 3 4 5 አላረኳቸውም። አንደኛ ላይ ያስቀመጥኳቸው አሉ። በአንድ አረግ ያዙልኝ ልቦለድ ላይ የሚሰሙኝን፣ ስነ ግጥም ላይ የሚሰሙኝን፣ ታሪክ ላይ የቀሩ ሌሎች ከውጭ ደግሞ የሚመሳሰሉ ጥቂት መጽሐፍቶችን ለመጥቀስ ሞክሬያለሁ። እጅግ የኢትዮጵያን ስዕል ያሳያልና ብዙም ጥያቄ የተጠየቀበት ብዙ አይነትም ደግሞ ሂስ የተደረገበት ስለሆነ የአዲስ አለማየሁ መጽሐፍ እስካሁንም የገብሻ አዲስ አለማየሁ መጽሐፍ ፍቅር እስከ መቃብር ተተንትኖ ተተርጉሞ ገና ያላበቃ የተጀመረም ለማለት ያስቸግራል። ብዙ ጊዜ ሰዎች ያን መጽሐፍ የሚወስዱት ፍቅር እስከ መቃብርን ከሃይማኖታዊ ተረት ጋር ይመስላል። በውስጡ ያዘለው ግን እንደውም ማህበራዊ ጉዳዩ ያዘነበለ ይመስለኛል። የፖለቲካ ጥያቄው ያለውን የስርዓት ጥሰት ክሪቲክ ወይም ሂስ እያደረገ የሚሄድ ተጨምሮም በሃይማኖት ውስጥ ያለው አንዳንድ ጉድለቶች ወይም ግድፈቶችን ያረመ ወይም ለማረም የሞከረ በራሱም ደግሞ ሌላ ተጠየቅ ውስጥ የገባ ኢትዮጵያን ስዕል በትልቁ ያስቀመጠ የተነሳበትንና የደረሰበትን ስፍራ ማህበረሰብ ስነ ልቦና ታሪክም ማንነትም ያሳየ የራሷን ኢትዮጵያ እስካሁን ያለችበትን እስክርክሮስ ወይም ደግሞ አዙሪት የሚያሳየ ነው።
መከራዋ የበዛ ነው። በዛብህን መውሰድ እንችላለን። ለምነች አገሪቷ ምንም የጎደላት ነገር የለም። ሰብለ ወንጌል ማለት እሷ ነች ብለን ማየት ሁሉ እስክንችል ድረስ ህዝቦቿ እንደ ጉዱ ካሳ ትልቅ ሰው ነው። ብዙ ለማረም የሚሞክር ነው። ሰሚ ያላገኘም ጭምር ነው። ይሄ ብዙዎች አገሪቷን አስመልክቶ ብዙ ያሉት አለ፣ ብዙ የተናገሩት አለ፣ ብዙ የለፉበት ጉዳይ አለ። እኔ ያላቸው ሹም የሌለበት መሆኑን ከዛ ጋር ነው እኔ ማያይዞ ወደዛ ነው የሚወስደኝ እና አንዳንድ መጽሐፍ ትንቢትም ሊመስሉ ይችላሉ። ወደፊት መጭን ተናጋሪ ናቸው። አንዳንድ መጽሐፍ ተኋላን ተራኪ ናቸው። አንዳንዶቹ ደግሞ ካለንበት አሻግረው ይሄዳሉ እና የመጽሐፍት መንፈስ ከባድ መንፈስ ነው። ብዙ ነገርን የሚቀበል ብዙ ነገርን የሚይዝ ነው። ስለዚህ ፍቅር እስከ መቃብር ከተቀዳሚ ምርጫዬ እና ወይም ሞደው በሚለው ሳይሆን 5 ምርጦች ውስጥ ይቀመጣል ነው። እንደው ፍቅር እስከ መቃብርን ካነሳ ነው አይቀር ግን የኢትዮጵያ ቴሌቪዥን ላይ ሲተላለፍ ነበር የተወሰነ ክፍል በፊልም ተቀይሮና እንደው በፊልም ተቀይሮ ብለህ የምትመኘው አይነት መጽሐፍ ነበር። ስታይ ክፍሎቹን እስካያቸው ምን ተሰማህ? በፊልም ስታየው ከዛም በፊት ተቀይሮ ነበር። ከዛም በፊት ለመቀየር ተሞክሮ ነበር። እንትኑ ጫፍ አልሄደም። ጥሩ ነው። አሁን ሁለተኛ ላይ ለመስራት ተሞክሯል። ራሱን ባልጠየው ነው ችግሮች ስላሉ እንዲቋረጥ ሆናል። እኔም የተወሰነ አንዳንድ ያወሯቸው ነው ነገሮች ወይም የጻፍኩባቸው በራሴ አውድ ላይ የጻፍኳቸው አንዳንድ ጥያቄዎችም የተለያዩ ነገሮችን አንስቻለሁ። ግን በጣም ተጠንቅቆ የሚሰራ ስራ ነው። ፍቅር እስከ መቃብር ይሄን ሁሉ አሁን ያልነው ነገር ነው የሚያሳየን። የሀገራችን ዕጣ ፈንታ ነው። ዞሮ ዞሮ በዛብህ ከእናቶቹ እኮ ስለት አላመለጠም አይደል? እናቱና አባቱ ስጠን ለቤተክርስቲያን እንሰጣለን አሉ። እሱ አመፀ ወይም ደግሞ ንቃተ ህሊናው ወደዛ ወስዶት ያልሆነ ስርዓት ያልሆነ ባህል መስሎትም ተሰምቶት ወይም ደግሞ አግብቶ መኖር ፍላጎቱ በርትቶበት ወደ ሌላ መጣ። ግን አላመለጠ። መጨረሻው ያው ከሴቲቱ ወይም ሰብለ ወንጌልም ጋር ቢሆን እኮ በአካል ከመሳሰም ያለፈ እንኳ ደረጃ አልደረሰም። ድንግልናው እንደጠበቀ ልክ እናትና አባቱ እንደተመኙት ዕጣ ፈንታው ነው። እሷም እንደዛው ነው የሆነችው። ይሄ ወደ ህዝብ ይቀየራል እኮ። አንዳንድ መጽሐፍት የሚይዙት መንፈስ ህዝባዊ ጭምር ነው። ልክ ማነው ቮልቴር የመሳሰሉ የፈረንሳይ ጸሐፊዎች የህዝባቸው መንፈስ ተሸክሞ እንዳሳዩት ሁሉ ይሄን ያመጣ መጽሐፍ ነው መጽሐፍ የሚባለው። ከህዝቡ መንፈስ አኗኗር አስተሳሰብ ሩቅ ከሆነ እሱ እንደገና ሊጻፍ ይገባዋል። ይሄኛው ግን የተጠነቀቀ ነው፣ እዚህ ድረስ የመጣ ነው እና ሀገርም የሚያሳይ ስለሚመስለኝ ነው የፍቅር እስከ መቃብር ላይ እዚህ ድረስ የሄድኩት። ስለዚህ ፊልሙ ወደ መጽሐፉ በጣም መግባትና ማሰብ ይጠይቀዋል። ከመጽሐፉ በላይ ደግሞ የሰውየው ህሊና ውስጥ መቀመጥ መቻል አለበት። መጽሐፍ ማንበብ ማለትም እኮ ባለፉት ወይም በሚመጡት ሰዎች ህሊና ውስጥ መኖር ጭምር እንደማለት ስለሆነ በጣም በሚገርም አገላለጽ ነው የገለጽከው። ሁለተኛ መጽሐፍን ደግሞ እስኪ እንመልከት። ሁለተኛው መጽሐፌ ከታሪክ እንውሰድና የፊታውራሪ ተክለሐዋርያት ተክለማርያም የህይወት ማስታወሻ የሚለው እሱም ብዙ ጊዜ ባነበብኩት ቁጥር የሚቆጨኝ ነው። ሁሌም ደግሞ ካፌ ላይ የማይጠፋ ስራ ነው። እውነት ለማውራት የሰውየውን ቁጭት፣ የሰውየውን መንገብገብ፣ የጸሐፊውን ለአገር ያላቸውን ነገር ጫፍ መነሻ መድረሻ የምናይበት ነው። እሳቸው በብዙ ነው የተሰለሰሉት። ያን ያህልም ዕድሜ መኖራቸው በዛ መንገብገብ ልክ ግን የሚያሳስብ ነው። እኚህም ሰው እንደሳቸው ናቸው። እንደ ሐዲስ ዓለማየሁ የምናያቸው ናቸው። ኢትዮጵያን በጅምላዋ የሚጠቅም ነገር ካልሰራም በቀር ይላሉ። ሁሌ የሚያምኑ ነው። ኢትዮጵያን በጅምላዋ ሲሉ ይሄ ያው የምናነሳው የብሔር ጉዳይ፣ የምናነሳው የሃይማኖት ጉዳይ፣ የምናነሳቸው የተለያዩ ቀለማት ያሏቸውን ነገሮች ማስተባበሩን ነው። ኢትዮጵያን በጅምላዋ ሊጠቅም የሚችል ህግና ስርዓት ፍትህ ካላስቀመጥን በቀር መጨረሻችን ብሎ የሚሉት ነገር አለ እና ይሄ ጥቅል ነው በዛ ውስጥ። ከዛ ያንን የሚያሳዩን ደግሞ የተለያዩ ነገሮች በውስጡ አሉ።
የተፈጥሮን ሕግ ስለመጠበቅ 4-5 መስመር የምትሆነው አንዲት ግጥም አለቻቸው። አለበዚያ ከተፈጥሮ መወገድና መታገድ ነው የሚሆነው። ተፈጥሮን የተሰጠን ጸጋን ባለመጠበቅ መጉደል፣ ለታሪክም ትርፍ ባለማምጣት ተረጋሚ በመሆን ሁሉ ከተፈጥሮ ሕግ ጋር የመቃረን ሁኔታ የሚናገሩበት ሌላ ክፍል አለ። ሁሉ ሰው ቢያነበው ደስ የሚለኝ የታሪክ መጽሐፍ የሚወዱ ሰዎች በተለይ የግለሰቦችን ታሪክ ለማየት ከሚፈልጉት ውስጥ ፊታውራሪ ተክለሐዋርያት ተክለማርያም ሌሎቹን ይጨምራሉ፣ ያያይዛሉ ብዬ አስባለሁ። ከእሳቸው በኋላ ብዙዎቹ ጋር እንድንደርስ ያደርገናል። የእሳቸውን የሚያክል ሌሎችም ብዙ መንገብገብ ያላቸው ሰዎች አሉ። በተለይ ግን ስለተባልኩ ይህን እጠቅሳለሁ። አሁን ስመለከት እንግዲህ በደንብ የማህበረሰቡን ህይወት የማህበረሰቡን ሁኔታ በጥልቅ የሚዳስሱ መጽሐፍቶች ይስባልና አንተም ደግሞ ብዙ ጊዜ ስነ ጽሁፍ ስራዎችን ስትሰራ ተዋናይን ታዘወትራለህ። እስኪ ስለዚህ ደግሞ የተወሰነ ነገር ንገረን። ምናልባት ይህንንም ለማያውቅ ተመልካች ተዋናይን የምታዘወትረው ለምንድን ነው? ተዋናይስ ምንድን ነው የሚለው? የጥበብ ሰው ነው ተዋናይ። የቅኔ ፍልስፍና ጀማሪ ነው ወይም ደግሞ ከፍታ ነው። ቅዱስ ያሬድ ነው ቅኔያትን ጀመረ ወይም አሳየ የሚባለው። ግን ያሬድ ቅኔያት ላይ ብዙ ኋላ ላይ የተስተካከሉ የታረሙ ቅዱስ ያሬድ ያልጨረሳቸው ነገሮች አሉ። እንደውም ደስ በሚል መልክ ያሬድን ይተቹታል። ተትህተ ያሬድ ዘኢተትህተ ለቅኔያቲሁ ደቂቅ እስመ ያነጸ ቤተ የሚል ነገር አለ። አንሱ የማያውቅ ያሬድ ምነው አነሰ ነው። ለቅኔ ልጆቹ ቤት አልሰራም ምናምን ቤት አይመታም ነበር ያሬድ እና ለቅኔ ልጆቹ ቤት አልሰራም እና ያሬድ ምን ነው አንድ ሰው ያው ኑሮ ላይ ስኬታማ ነው የሚባለው የሚመጡት ከሱ በታች ላሉት የሚያቆየው ንብረት ነው። ከዛ ደግሞ በዋናነት ቤት የሚባለው ጉዳይም ጭምር ስለሆነ ምሳሌነቱ እሱ ነው። ስለዚህ ያሬድ ስነ ግጥም ወይም ደግሞ ቅኔ ሲጀምር ምነው አነሰ አንሱ የማያውቀው ያን ሁሉ ስራ የሰራው ያሬድ ምነው በዚህ በኩል ጎደለ እንደማለት ነው ንግግሩ። መጉደልም አሁን ጥንቃቄ ጠይቀዋል። ለቅኔ ልጆቹ ቤት አልሰራምና ቤት አይመታም ነበር ለማለት ነው። ቤት የማይመታ ግጥም ቅዱስ ያሬድ ነው የጀመረው ካስፈለግ ቤት የሚመታውንም ጭምር። በአብዛኛው ግን በዛ ስለታየ ነው። አሁን አዲስ አይደለም። ፍሪቨርስ ምናምን ተብሎ ሌላ ምናምን ብዙ የሚደሰኮርበት ጉዳይ አይደለም። እዚህ ጋር ተመቷል በዚህ በኩል ለማለት ነው። የተዋናይ ማነሳው ይህን የቅኔ ሀሳብ ከፍ ያደረገ ነው። ብዙ ሊቃውንትን የወለደ ነው። እሱም በኋላ ሌሎች የሰሜን ወሎ አካባቢ ዋድላ ደላንታ ላይ የነበሩ ትልቅ ሊቃውንትም የተነሱ አሉ። ክፍለ ዮሐንስን የመሰለ ተቆጥሮ የማያልቁ። ነገር ግን ቅዱስ ያሬድ ይህንን ስላደረገ ማነው ተዋናይ የቅኔን ምስጢር ሱባኤ ገብቶ ረጅም ጊዜ ወስዶ እንደ መገለጥ ሆኖለት ተማሪዎችን እየወለደ የመጣ ሰው ስለሆነ ተዋናይ ተጠቃሽ ነው። ክላሲካል ሲባል እኮ አንዳንዴት ክላሲካል መጽሐፍ ነው ሲባል በክፍል ውስጥ አስተማሪ ሊጠቅሰው የሚገባው ማለት የተገኘ ሁሉ አይጠቀስምና ያን ለማሳየት ተመራጭ ከሆኑት አንዱ ነው። ስለዚህ ጸጋዬ ገብረመድኅን እንደማለት ከወዱ ስናነሳ፣ ከላይ ስንመጣ ግን ተዋናይ ሳይባል ጸጋዬም አይባልም። እንደው ከዚህ ነው ኢትዮጵያ የምትነሳው ከላይ ጀምራ ስለሆነ ማለት ልክ እንደዚህ እንደ መጥራት ነው ተዋናይ። ለዚህ ነው የምጠራው የሚጠራ ሰው ስለሆነ። አሁን እንግዲህ 2 መጽሐፍቶችን ጠቅሰናል። ሶስተኛው መጽሐፍት ደግሞ ምርጥ 5። እሺ፣ ሶስተኛ መጽሐፍ ሁለቱ ተመሳሳይ ሰዎች አሉኝ። ጋሽ ስብሐትና አዳም ረታ። ከአዳም ረታ የስንብት ቀለማት፣ ከዛ ይወስዳል መንገድ፣ ሌሎቹም የአዳም ረታ ላይ የምትመርጩለት የለም። ስብሐት ገብረ እግዚአብሔርም እንደዛው ነው። ጋሽ ስብሐትን ግን አሁንም ቅድም ከሚታይበት ሀሳብ ደግሞ እኔ በግሌ በማይበት ባይ ደስ ይለኛል። ጋሽ ስብሐት መጽሐፉን ሲጽፍ አንዳንድ ሰዎች የሆኑ ቃላትን ሊናገር ፈልጉ የጻፈ አድርጎ ነው የሚያስቡት። ይኸውም ሙሉ ስዕል ማጣት ይባላል። አድለር የሚባል አንድ ሃው ቱ ሪድ ግሬት ቡክስ የሚል መጽሐፍ ያለው ሰው አለ። ትልቅ ሰው ነው፣ ትልቅ አይምሮ ነው። መጀመሪያ ስዕሉን አግኘው፣ የመጽሐፉን ጠቅላላ ስዕል አግኘው። መጽሐፉን ስዕል ካገኘው በኋላ
ወደ ውስጡ ወደ ትንተናው ትገባለህ ነው። አሁን ጋሽ ስብሐት ጋር ስዕሉ የተሳሳተ ይመስለኛል። እኔ እንደውም ስነ ልቦና ነው የተጻፈው በተወሰነ መልኩ ትምህርቱ እዛ ጋር ስለሆነ አገራችን ውስጥ ያሉ ህቡዕ የሆኑ አይነገሩ ግን ሊነገሩ የሚገባቸው እንደሚለው እሱ አይነት ህይወቶች አሉ በእኛ ውስጥ ትንሽ ተወሻሽቀው የተያዙ አይነት ነገሮችን የገለጠ ሰው ነው። ሊል የፈለገው ያን አይደለም። አሁን በብዙዎቹ ዘንድ የተለመደው ጉዳይ እዚህም የጣቢያው መንፈስ የሚፈቅደው አይደለም። ይህንን ራሴ ለመናገር ከዛ ያለፈ ነው። ሌቱም አይነጋልኝ ብንል፣ ሰባተኛው መልአክ ብንል፣ ሌሎቹም ስራዎቹ ትኩሳትን ብንል ስነ ልቦና ላይ ያጠነጠኑ ናቸው። ስነ ልቦና ላይ ህመምን የሚመስል ስሜታዊነትም ያላቸው የስነ ልቦና ጥቃቶች ላይ ያተኮሩ እኛ ጋር ደግሞ ያሉትን መጠላለፎች የሚያሳዩ በተለይ ደግሞ ማነው የሚለውን ስናይ ሌቱም አይነጋልኝ ስናይ እኛ ሀገር ውስጥ እርስ በርስ ያለን የመጠላለፍ ሁኔታ በረቀቀና ማንም ሊማረክበት በሚችሉ ቃላት ፊልም ማየት እስከሚመስል ድረስ በሆነ አጻጻፍ ስልት የሚያሳይ ስለሆነ አዳም ረቂቅና ጥልቅ ስለሆነ ገና መመርመሩም ገና መያዙ ነውና ስለ አዳም ብዙ ባልል ይቻለኛል። አዳም መንክር አንተ ብለን እናቆሙ። መቼም የጋሽ ስብሐት መጽሐፍ አለይም እያልከኝ ሁሉንም መጽሐፍቶችን አንዱን ከአንዱ እያንዳንዳቸው በተለያየ መልኩ ያሉ ውስብስብ ችግሮችን አሳይቶናል። የስነ ልቦና ውድቀቶችንና መሻቶችን ለመውጣት የሚደረጉ ትግሎችንና መውደቆችን አሁን እዚህ ወደ ሌቱም አይነጋልኝ ስንመጣ ከእድሜ ጋር ደግሞ የሚያያዙ ጥያቄዎችን የእድሜ ሀሳብ አስደንጋጭ የሚሆነው እኛ ሀገር ላይ ነው አይደለም። 60 ዓመት ነው ሲባል ሰው 60 ዓመት ነው ሲባል ይሄ ነው ለማለት ጋሽ ስብሐት ከሚያ የእድሜ ፍራቻ እኮ ይታያል። ከእድሜ ከቁጥሩ ጋር አይደለም እሱ ከህይወት ግብ ጋር እሱ የሚፈቅደውና ህይወት ደግሞ ያላት የተደነገገው ነገር ጋር ትግል መግጠም ፀሐት ውጪ ዝናብ አትምጣይ ማለት ያክል እስኪመስል ድረስ ከጊዜ ጋር ያለውን ግብ ለጊዜ ያለውንም ስስት በዛ ውስጥ የምናይበት ነው። ትልቅ መጽሐፍ ነው። ለዚህ ይመስለኛል 2-3 በሆኑ ቋንቋዎች ለመተርጎም የደረሰው። ቀደምትን ጊዜ ስነ ጽሁፍ ላይ ህይወት የዘሩ ሰዎችን አንስተናል፣ አንተ ማስተህልኛል። አሁን ላይ ደግሞ በጣም ብዙ ጎበዝ ደራሲያን ያሉ፣ አዳዲስም እየመጡ ያሉ ጥሩ መጽሐፍቶችን እየጻፉ ያሉና በቅርቡ እስኪ ካነበብከው አዲስ መጽሐፍ ሊሆን ይችላል ወይም ደግሞ ወጣት ደራሲያን ማን ትመርጣለህ? የማን ጽሁፍ ይበልጥ ይስብሃል? ወደዛ ብዙ መግባት አስቤበት አልመጣሁኝም። ምክንያቱም ገና ብዙ የምንሰራበት ነው። በዚህ ጊዜ ስንል አሁንም እዚሁ ጊዜ ውስጥ ያለን ስራ ጨርሰን ወይም እንደ እግር ኳስ ምንድነው ጫማ አይሰቅሉም፣ ብዕርም አይቀመጥም። እንደውም ሰዎች ማነው ደራሲያን፣ ገጣሚያን የእድሜ ከፍታ ባመጡ ቁጥር የማስተዋለም ኃይላቸው ከፍ እያለ ነው የሚሄደው። እየዘነጉ አይሄዱም። የቴክኒክ ጉዳይ ነው እየተረሳ የሚመጣው። ቴክኒካል የሆኑ ጉዳዮች ናቸው እነዚህ። መንፈሳዊ ይዘት ያላቸውና የጥበብ ስጦታዎች በእድሜ በጣም እየተገሩ ነው የሚመጡት፣ እየረቀቁ እየላቁ ነው የሚመጡት። ሳንጠቅስ ግን ማናልፋቸዋሉ። አለማየሁ ገላጋይን ሳንጠቅሱ አናልፍም። እነዚህ የሚጠሩ ናቸው፣ በክፍል ውስጥ መጠራት ያለባቸው ናቸው። በእውቀቱ ስዩምን ግጥሞቹን አስመልክተን ሳንጠቅሱ የምናልፈው አይደለም። ኢትዮጵያዊ ኦመር ሀያም ማለት እንችላለን። እዛ ዘይቤ ውስጥ ነው የሚታየው እና እነዚህን የምንጠራቸው አሉ። ሌሎችም ደግሞ እነሱን የሚመሳሰሉ ብዙዎች አሉ። እሺ አሁን ደግሞ እንግዲህ የመጨረሻዎቹ 2 መጽሐፍት ይቀሩናል። 2 መጽሐፍ ያው ስነ ግጥም ላይ እንገባለን። አሁንም ቀደም ያሉት ላይ ነው እናርፈው። ዮሐንስ አድማሱና ጋሽ ጸጋዬ ገብረመድህን የስነ ግጥሙን ስፍራ ይይዛሉ። ዮሐንስ አድማሱ በጣም አገሩን በመውደድ የሚሰለሰል ነው። እሱም ሌላኛው ግጥሞቹ በኩል በህዝቡም ዘንድ ያለውን ችግር
በማህበረሰብ በፖለቲካ ያሉትን ችግሮች የሚወቅስ የሚካሰስ የሚፋለም ሰው ነው። ዝሩ ስራዎቹ ራሱ ሳይቀሩ በዮፍታሔ ንጉሴ ላይ የሰራቸው ስራዎች ስነ ግጥም ናቸው። ዝርግ ትልቅ ግጥም ተብሎ ሊባል በሚችል ደረጃ ልኩን ስራውን ብዙ ሳይሰራልን ያው ሀገራችን ብዙ ጊዜ እንግዲህ የሚመጡባት ሰዎች እንደ ፊታውራሪ መሸሻ ያሉ በመሆናቸው ትውልዶች መሸሻ ያጡና ያለ ጊዜያቸው መቀጠፍ እድል ካጋጠማቸው ውስጥ አንዱ ሆኗል ዮሐንስ አድማሱ ብዙ ባለመስራት። ነገር ግን ትልቅ ስራ፣ ሁሌ ሊጠቀስ የሚችል ስራ፣ ምርምር የሚፈልግ ስራ፣ ትዕግስት ይዞ ማንበብ የሚጠይቅ ትልቅ ስራ ይዟል። የዮሐንስ አድማሱን ግጥም ዝም ብለን እናንብብ ካለ ዝም ብሎም አይነበብም። ግጥም ለብ ለብም ተደርጎ የሚነበብ ሀሳብ አይደለም። አንዴ ዝም ብሎ ሀሳቡን ለማወቅ ያክል መነበብ አለበት ይባላል ጥቅል ነገር ለማግኘት። ቀጥሎ ግን እያንዳንዱ ነገር በመረዳት ደግሞ አንዳንድ ቮካብሎሪዎች ወይም ደግሞ ቃላቶች ሲገጥሙ እንግዳ ቃላት ሲገጥሙ አትሄድ አትፈልገው ነው የሚባለው። መጀመሪያ ስዕሉን ትልቁን ስዕል ተመልከት፣ ምንድነው ሊል የፈለገው። ከዛ በኋላ ነው ቃላቶች ላይ ለብዛ ቃላት ላይ ከተኬደ እንትን ይሆናል፣ ይታጣል። ዋናው ጉዳይ የመታጣት እድሉ ይሰፋል። ስለዚህ ሙሉ ቅርጹን እያዩ ለመሄድ የሚጋብዝ ስራ ነው። አንዳንድ ስራዎቹ ዘለግ ያሉ ናቸው። የተወሰኑት እንደተለመደው የሚጻፉ ስራዎች ናቸው። ግን ጥልቅ ፍልስፍና ሀሳብ ያላቸው መጽሐፎች ናቸው። የጋሽ ጸጋዬም ልክ እንደዛው እሳት ወይ አበባ የሚለው እንደ ጋሽ አዲስ አለማየሁ መጽሐፍ ልናየው እንችላለን። እዚህ ሀገር ላይ ሁሌም ችግሮች ወይም ደግሞ የሚነሱ ችግሮች በደል ተቀባዮች ስኬፕጎት ሆነው የሚገኙት ወጣቶች ናቸው። የሚከስረው የወጣቶች ጊዜ ነው። የሚከስረው የወጣቶች ህልም ነው። የሚከስረው የወጣቶች ምኞት፣ ተስፋና ሀሳብ፣ ጥበብ፣ እድገት ነው። ይህኑ ባጭር እየቀረ የመጣው ገና ከርዕሱ ስንነሳ ዝም ብሎ አይደለም። አንድ ሰው ርዕሱን እዛ ጋር ሲያስቀምጠው ምን ሊፈልጎ ነው ብለንም ማሰብ ይጠይቀናል። እሱ ባይልም እኛ ልንል ይገባል፣ ከነገሩ ጋር እንግዳ አይሁንብን እንጂ እና እሳት ወይ አበባ ሁለቱም ተመሳሳይ ናቸው። እሳትነትም ወጣትነት ነው። አበባም ደግሞ ሴትን የሚወክል የወጣትነት እድሜ ነው። አልሆን ነው። ይህን ሳንሆን የቀረ ነው። ባከነች ልጅነታችን የሚል ቃል አለ። በጣም አስደንጋጭ ቃል ነው። ልጅነት መባከናው እንዴት ነው ልጅነት የሚባክነው? በጣም ከባድ ነው። እና የሰውየው መቆጨት እዛ ጽሁፍ ውስጥ ገብተን ስናይ ቅድም እንዳልነው እንደነ ፊታውራሪ አሰጌ እና ማነው ፊታውራሪ መሸሻ ሁሌም መድረሻ የሚያሳጡ ፈቃድ የማይሰጡ እንትኖች መኖር ጭቃሽሞች መኖራቸው እንደነ በዛብህ ደግሞ እንክርታቸው የበዛ ትውልዶች መኖራቸው እንደ ሰብለ ወንጌል ሙዚየም ጋር ስንመጣ ጸጋዬ ጋር ይሄን ነው ምን የነሱ ትውልድ ላይ ጋሽ አዲስን እዛ ብናስቀምጥ ጋሽ ጸጋዬን ወደዚህ ወደ 60 ላይ ደግሞ ከነሱም ከፍ ይላል። በእርግጥ እዛ ጋር ስናመጣ ያለቀው ትውልድ ያ ነው። ቀጥሎም እንደዛ ነው የሆነው። ይሄን ቁጭት የምታይበት ጸሐፊ ነው። ስለዚህ ከዚህ የተነሳ በእነዚህ 5 ምርጫዎች ውስጥ ስነ ግጥም ላይ እነዚህ ሁለት ሰዎች ከዚህ ምክንያት ጋር ብዙ ሰዓታችን የታጠረ ስለሆነ ገደቡ ሀሳቤና እዚህ ጋር እናስቀምጣለን። 5ኛው አንድ ትልቅ ሰው አለ ለኢትዮጵያውያን የሚጠቅም መጽሐፍ ብሎ የሰራ የለፋ ሰው የምዕራባውያን ስልጣኔ የሚል አበበ ተገኘ አበበ ወይም አበበ ተገኝ ይቅርታ ስም ከዘነጋው በዚህ ውስጥ ያለ የምዕራባውያን ስልጣኔ ብሎ የተረጎመ ትልቅ መጽሐፍ ነው። የግሪኮችን ወደ ሮማ ሄደውን ጠቅላላ አድለር የሰራውን ማነው በርትራንድ ረስል የሰራውን ስራ ወደኛ አምጥቶ ለዓለም ለትውልዶች ይጠቅማሉ የሚባሉ መጽሐፍት ውስጥ እስትጉቡ የሆነ ወይም ደግሞ ስብስብ የሆነውን ስራ የተረጎመልን ድንቅ ስራ ነው። አንድ ስራ ነው፣ ግን እንደ ካቴድራል
የምታዩ ነው። ትርጉም ስለሆነ ነው ካቴድራል የተጠቀምኩት። እንደ ወጣ ሀገር ቢሆን ደግሞ እንደ ላሊበላ እንደሌላው ልል ይችላሉ። እና እንደዛ ስራ ይሰራሉ። ማነው ተገኘ አይደለም አበበ ተገኘ ወርቅ እንደዚህ ብሎ እስከ አያቱ ስም ነው የጻፈው። የሱ ስራ አበርች ነው፣ ጠቃሚ ነው። ያለምንም አመጣጥ ያሳየናል። በጋሽ ከበደ ሚካኤል መንፈስ የተቃኘ ሰው ነው። የአበበ ስራዎች የምዕራባውያን ስልጣኔ የጋሽ ከበደ ሚካኤል መንፈስ ስብስብ ሆኖ የሚታይ ሰው ነው። ግን ጥቅሙ ለትውልድ በጣም ብርቱ ነው። እንደውም አይሆን 40 መጽሐፍ ልጆችንም ወጣቶችን ከማስነበብ ይሄ አንድ መጽሐፍ በቂ ይመስለኛል። ይሄ በደንብ እንዲገባቸው ከሆኑ ልጆች ወይም ወጣቶች፣ እንዲሁም ደግሞ የወጣቶች የልጆች ብቻ አይደለም፣ ሁሉ ሰው ሊያነበው የሚገባ የሚችል መጽሐፍ ነው። ከበድ ያለ የፍልስፍና ሀሳብ የያዘ ነው። ህዝቦች እንዴት መሄድ አለባቸው፣ በምን መልኩ መተዳደር አለባቸው፣ ምን ያስፈልጋቸው፣ ምን አያስፈልጋቸው ጨምሮ የሚያሳይ ስለሆነ የዚህ ሰው መጽሐፍ 5ኛ ማሳረጊያ ነው። የሚገርመው የአንተን 5 መጽሐፍቶች እንመለከታለን ብለን ብዙ ሀሳብ አስተሳሰስከን። ስለ ስነ ጽሁፍ አነሳን፣ ስለ ሀገር፣ ስለ ብዙ ነገር ነው ያነሳ ነው። ቆንጆ ቆይታ ነበር ያደረግነው። ከመለታችን በፊት ግን ቅድም አንድ ሀሳብ አስተሃል ስለ አዳም ረታ አስታወራ ነበርና በቅርቡ ደግሞ አዲስ የሚመረቅ መጽሐፍ እንዳለው ሰምተናል። የንባብ ለህይወት ኤግዚቢሽን ላይ የሚመረቅ ይሆናል። ጉጉት አለን ሁላችንም። የአንተ ጉጉት ምን ይመስላል? እንዲነበብ የምታስተላልፈው መልእክት ካለ? መልካም ነው። የአዳም ረታ ብቻ ሳይሆን ብዙ ጸሐፊዎች አሁን የሚያወጡ አሉ። የብዙዎችም አብሮ ይሆን ነው። አዳም ረታ በጣም ተናፋቂ ስለሆነ እንትን እንዳይሆንብን ነው፣ አጥሩ በጣም እንዳይጠብብን ነው። የአዳም ስራ በብዙዎችን የሚፈለግ ነው፣ ግን በደቡብ ሳይሆን እንደው በማስተዋል ሊታይ የሚገባው በደንብ መመርመር ያለበት። አሁን የስንብት ቀለማት የሚያክል ትልቅ መጽሐፍ ያሉብንን የዘር የምናምን ችግሮችና ውጥንቅጦች ያሳየ በብዙ መልኩ የተነተነና ውበቱን ጠብቆ ጥበቡን ጠብቆ ጥልቀት ባለው መልኩ የተሰራ መጽሐፍ ብዙ የተባለለት አይመስለኝም። ያሉትም ጥቂት ልጆች ናቸው። ለአዳም ብርቱ ፍቅር ያላቸው በጣም ውስን ልጆች ናቸው፣ የምንቆጥራቸው ልጆች ናቸው። ግን በሚዲያ ደረጃ በተቋም ደረጃ ብዙ ሊባልለት የሚገባ ነው። ብዙ ሊባልለት ነው። ምናልባት እንግዲህ 900 እና 1000 ገጽ መሆኑ አዳምን ሳይደክሞ እኛን ማንበቡ ደክሞን ይሆናል እና ይሄኛው ደግሞ የኤላም መዝሙር የሚለውን በጉጉት እናፍቃለን። በጥልቀት ለማንበብ ደግሞ ፈጣሪ ብርታቱን ይስጠን። አሜን ብያለሁ። እኛም ያንተን ግጥሞች ያንተን ስራዎች እናፍቃለንና በቅርቡ ተዘጋጀው መድበል ይኖራል። አዲሱ ዓመት ላይ ጥሩ ስራ ይኖረኛል። በጉጉት እንጠብቃለን። ያው መቼም በባዶ እንለያይም። አንድ ግጥም ሳናነብ ይኸው ሻይ ቡና እያልን አንድ ግጥም ሳናነብ እንኳን አንለያይም። ከፀሐይ ብርሃን ጥቂት ያህል ጨረር በእጆቼ መጥኜ በኮከቦች ደረት ጨረሩን ለመስፋት በመጠን ዘግኜ ለጆሮሽ ጉትቻ ለደረትሽ ሀብል ሰፍቼ ብሰጠሽ ፈጣሪ ምን ይላል? ምንም። እንዳትገረሚ እንዳትናደጂ ምንም አይለንም። በየዋህ ልቡና ታምኖ የሚደረግ የፍቅር አማን እግዚአብሔር አይጠላም። ከምድር ከፍታ ከሰማይ ዝቅታ ተነጥፎ ከሚገኝ ጻዕዳ ደመና በውሃ እያራስኩኝ ነፋስን እንደ ክር እየተጠቀምኩኝ ማለዳ የምትለብሺው ሸማ ብጠልፍልሽ ምሽት ብትደርቢው ካባ ብሰፋልሽ ፈጣሪ ምን ይላል? አትጠራጠሪ ምንም ምን አይለንም። በየዋህ ልቦና በቀና ሕሊና ለፍቅር ስጦታ እንዲሆን በማለም እግዚአብሔርን ቢሰርቁት እንኳን የሚያልቅበት የሚጎድልበት የለም። ነገር ግን አደራ ይህንን እንዳትረሽ። ከገላሽ የሚጣል ሐር ቢፈተል ለእግርሽ አጣጣል ቀይ ምንጣፍ ቢጣል ኮከብ ፈርጥ ሆኖ ምን በፀሐይ ጨረር ጌጥን ብሰራልሽ ነፋስ ክር አድርጌ ጉምና ደመና ሁለቱን ፈትዬ ካባ ብሸልምሽ ይህንን እንዳትረሽ። ፍቅር ከሌለበት እኔም ያንቺ አይደለሁ አንቺም የኔ አይደለሽ። እንደ ሁልጊዜው ድንቅ ነው። ያስጨበጨባል።
መቆም ነበር። አመሰግናለሁ። ስለመጣ እንግዲህ ስለሆንክ በጣም ደስ ብሎኛል። ቆንጆ ቆይታ ነበር ያደረግነው። ያንተን ምርጥ 5 መጽሐፍቶችም ስለተጋራን እጅግ ደስ ብሎኛል። የዛሬ የቅዳሜ መዝናኛ የመጽሐፍት ዓለም ፕሮግራማችን የተከታተላችሁትን ይመስል ነበረ። የድንቁን ገጣሚ ኤፍሬም ስዩም ምርጥ 5 መጽሐፍቶች የትኞቹ ናቸው የሚለውን አብረን ተከታትለናል። የቅዳሜ መዝናኛ ፕሮግራማችን አሁንም ይቀጥላሉ። ቸር ሰንብቱ።